ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። ወይዬ ጋኒና አሉና ሳይጣላ አይቀርም። በምን አወቅሽ? መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። እዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። በዚህ ንግግርሽ ማለት ነው ሰው ካሁን በኋላ እንደ ጥሩ ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊ የሆኑ ቁም ነገር ያዙ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ቪዲዮቻችንን አይታችሁ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። እንግዲህ ቤተሰባዊ አስተያየቶቻችሁ ስለሚጠቅመኝ ማንኛውም አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። በዛሬ ቪዲዮቻችን እንግዲህ ብዙ የተለያዩ ቪዲዮችን ይዘንላችሁ መጥተናል። እንግዲህ ከወቅታዊ ከመነጋገሪያ ከሆነው አዶናይ ጉዳይ እንዲሁም ደግሞ መቅደስ ደበሳ ያለች የተለያዩ ቪዲዮዎች አሉ። ከእናንተ የሚጠበቀው እስከ መጨረሻው ድረስ ብቻ ከኛ ጋር መቆየት ነው። ወደ መጀመሪያው ቪዲዮ እንለፍ። ከሰሞኑ እንግዲህ እንደሚታወቀው ተመስገን ገብረ እግዚአብሔር እምነቱን ቀይሯል የሚል ቪዲዮ በጣም ሶሻል ሚዲያ ላይ የተሰራጨ ነበር። ለሱ ሞቶ ምላሽ ሰጥቷል። እስቲ ቪዲዮን አይተን እንመለስ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁ። ያው እንግዲህ እንደሰማችሁት ነው። አንዳንድ መረጃዎች ተደጋጋሚ ሶሻል ሚዲያ ላይ ስንሰማቸው እውነት ይመስላሉና እንግዲህ ከተመስገን ገብረ እግዚአብሔር ከራሱ አንደበት እንደሰማችሁት እምነቱን ቀይሯል የሚባለው መረጃ ውሸት ነው ማለት ነው። ከሽንት ቤት ገብቷችኋል አይደል? ከሽንት ቤት ውሃ እየቀዱ ገላን መታጠብ፣ ከሽንት ቤት እየቀዱ መጠጣት፣ በርበሬና ዘይት አድርጎ ማህፀን ላይ ቁጭ ማለት፣ ማህፀን ላይ የተከበረው ማህፀን ላይ በርበሬ ዘይት አድርጋችሁ ቁጭ። ጭካኔ ነው፣ ጌታን ጭካኔ ነው። በጣም ነው እንደ ቸገራችሁ ግን ጌመሮች፣ በጣም ነው እንደ የባሰባችሁ። አየር ጠፋ። ጌሙ በፈን በኩል ደስ ይላል፣ ፈን ያደርጋል። አንደር ሰዎች ሲጫወቱ ደስ ይላል። ጌም በጣም ያዝናናል። ግን በዚህ ደረጃ የሚሰቀጥጥ በጣም ነው እንደ ቸገራችሁ። እኔ አሁን ያሳሰበኝ ለምን አንጥፋችሁ አትለምኑም? ውጭ ወጣችሁ ጤናችሁ እየተጠበቀ ማለት ነው። ብርድና የሆነ ፀሐይ ቢፈራረቅባችሁ ነው እሱ አይሻልም? እንደ ሀሳብ ወይኔ ጉዴ ብትሞቱ ይሻላችኋል። እኔ ለእናንተ ዘገነነኝ ጌታን። ኧረ እኛ እንጫወታለን፣ ግን በዚህ ደረጃ ግን ሲወርድ ያስጠላል። በተለይ ሴቶች በኋላ የሚቆጫችሁ ነገር እንዳታደርጉ። ብዙ ማህፀን ላይ በተለይ የምታደርጉት ነገር ብዙ ሳይድ ኢፌክት ሊኖሩ ይችላል እና ነገን ማሰብ አይሻልም? ነገን ብናስብ መልካም ነው። ዛሬ የሚገኙ ልክስክስ ብሮች እንግዲህ ህይወታችሁን ማትቀይሩበት ማይረባ ብር፣ ህይወትስ ቢቀየር በብር ጤናን አትሆኑ ዋጋ አለውና ለመከራችሁ አይደለም። ግን በጣም ነው እንደ ቸገራችሁ። እሱ ልጠይቃችሁ ነው የመጣው። በጣም እንዴ ወይኔ ጉዴ ፈላ ዘጋኝ። ያው እንግዲህ እንደሰማችሁት ዘንድሮ ቲክቶክ ላይ የማናየው ነገር የለም። እናንተም አይታችሁ ትታዘቡታላችሁ ብዬ አስባለሁ። እንግዲህ የሽንት ቤት ፈሳሽ እስከ መጠጣት፣ ራስን እስከ መፈንከት በጣም የተለያዩ ቅጣቶች እየተቀጣጡ ያሉት ማለት ነው። እንደውም በጣም ከባድ ራስን አደጋ ላይ ወደ ሚጥል ደረጃ ማለት ነው። እና የዚህን ያክል ደረጃ ድረስ የቲክቶክ ጊፍት ሲባል እዛ ደረጃ ድረስ እየተሄደ ነው ማለት ነው። ምን ድረስ ነው የሚኬደው? እና አሁን እንግዲህ እነሱ እያደረጉት ሲመጡ ታዳጊዎችም ያንን ተከትለው ነው የሚመጡትና የሆነ ገደብ ሊኖረው አይገባም ወይ? እንግዲህ እናንተን ሀሳብ እስኪ ኮሜንት ላይ ንገሩኝ። ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟ እንዲጠቀስ ማለት ነው። ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለብኝ። ከዛ አንጻር ነው እንጂ ሌላ ምንም ያያችሁት ነገር በሙሉ የሚመስልም ነገር የለውም። አይኑ
ስለፈለጋችሁ እንደዛ የምታራግቡት። ሰርቲን ፖማክስ ስንት ነው? ምንም የለንም። ምን እናሷሽ እዚህ ስለ ብዙ ጊዜ ስላደረገች ስሟ ሳይጠቀስ ስለሆነ ያገዘችው ለዛ ነው። እኔ አንድ ቀን የተለየ ነገር የለም። ያው እንግዲህ እንደሰማችሁት መልእክተኛው ላይቭ ላይ የተናገረው እንደሰማችሁት ነው። እንደዚህ ሳያስደምስ እኔ በጣም ነው የምወዳት፣ አምብል ነች ምናምን ነገር ልታይ ምናምን እንደዚህ አይነት ሰው ደግሞ ያው ውስጡ ጥሩ ነው። እንግዲህ እንደምታውቁት እሱም እንደተናገረው ለመልእክተኛው በጣም ብዙ ሰዎችን እንዲረዳ አግዟለች። ግን ስሟ እንዲጠቀስ ከማይፈልጉ ሰዎች ውስጥ አንዷ እሷ ነበረች ማለት ነው። እንደዚህ አይነት ሰዎችን ያብዛልን ነው የሚባለው። እንግዲህ እኔ ሳያትን በጣም ነው የምወዳት። የዚች ምስኪን ልጅ ጉዳይ በደንብ ሊታሰብበት ይገባል። በደንብ ማለት ነው። ማን ነው ከአሁን በኋላ ከጎኗ የሚቆመው? ማን ነው የሚያግዛት? ማን ነው የሚረዳት ብለው ከሞተው አባቷ በላይ ለሷ እየተጨነቁ ነው። እቺ የምትመለከቷት ምስኪን ሕፃን ነፍሱን ይማርና የኮሜዲያን ወንደሰን ብቸኛ ልጁ ነች። ብቸኛ ማለት ነው። ጓደኞቹ እያሉት እንዳለው ከሆነ ከሞተው አባቷ ሌላ ማንም የላትም እያሉ ነው። እጅግ በጣም የሚወዳት በጣም የምታሳዝን የ9 ዓመት ልጅ አለችው። በጣም የምታሳዝንና ወደፊት የእሷ ህይወት ያሳስበኛል። ገና የ9 ዓመት ልጅ ስለሆነች ነገ የሚያግዛትም ስለሌለ ድጋፍ ልጁን እንድታደርጉለት ነገ መማርም ስላለባት ሌላም ገቢ የሌለው ልጅ ስለሆነ ይሄንን ቢያደርጉላለው። እንዳልኳችሁ ብቸኛ የሚረዳት አባቷ ነበረ። አባቷ ሞቷል። ነፍሱን ይማርና ኮሜዲያን ወንደሰን በየቀረበባቸው ሚዲያዎች ላይ ስለ ልጁ ተናግሮ አይጠግብም ነበር። በቃ አሁን ደግሞ እንዴት ታጓጓለች መሰለ። በስማ በቃ የኔ ናት። በቃ እንደ ልቤ ናት። በቃ የሆነ ተጨንቀክም ተናደህም ተደብረህም ቤትም ቢደብረው ውጭ ቢደብ በሷ በቃ ፏ ነው የምለው። ተከተላለሁ በቃ የምታወራኝ ነገሮች እንደዋቂ የምታማክረኝ ነገሮች በጣም ደስ ይለኝና በቃ ሪፍሬሽ አደርጋለሁ በህይወቴ። በቃ ምንም እዚህ ጋር ቢሊየነር በሆን ጉዳይ አይደለም። በሷ የምደሰተው ነው በምንም አልደሰት። የእናቴ ምትክ ናት። እንግዲህ እንደሰማችሁት ነፍሱን ይማርና ኮሜዲያን ወንደሰን ስለ ልጁ ተናግሮ የሚጠግባባት አልነበረም። በጣም ነበር የሚወዳት። ነገር ግን እቺ ልጅ ለሁላችንም ያደራ ልጅ መሆን አለባት ብዬ አስባለሁ። ጓደኞቹ እየተናገሩ እንዳሉት ከሆነ ምንም ነገር ጥሎላት አልሄደም። ምክንያቱም የአርት ስራ እንደምታውቁት ብዙ ጊዜ ሰው ይዝናናበታል፣ ሰው ይደሰትበታል። ነገር ግን አርቱ ላይ ያሉ ሰዎች ብዙም ለህይወታቸው የሚሆን ነገር አያገኙም ብዙ ጊዜ ማለት ነው። ስለዚህ እቺ ልጅ እንደ ጓደኞቹ ገለጻ ከሆነ የሚረዳት የሚያግዛት እሱ ብቻ ነበረ። ነገር ግን እኛ ከተባበርን የዚች ልጅ ጉዳይ ለኛ ይከብዳል ብዬ አላስብም። እና ከዚህ ልጅ ጋር በተገናኘ የሙያ አጋሩ የሆናችሁ ጓደኞቹ አርቲስቶች ማለት ነው ትልቁን ሮል ልትወጡ ይገባል ብዬ አስባለሁ። በእርግጥ ኃላፊነቱን ለእናንተ ብቻ ነው ያልኩ ሳይሆን እናንተ ፈርቀዳጅ ሆናችሁ ህዝቡንም ባሳተፈ መንገድ አድርገን ለዚች ልጅ ከጎኗ መቆም አለብን ብዬ አስባለሁ። እባካችሁ ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ያው እንግዲህ ልጁ ሲናገር እንደሰማችሁት ነው ማለት ነው። እንግዲህ 9 ዓመቷ ነው። በቅርቡ ኮሜዲያን ሁላችንም የምናውቀው አርቲስት አባቷ እንግዲህ ያርፋል። እንግዲህ ካረፈ በኋላ ብቸኛው ነበር ሲያሳድጋት የነበረውን ከጎኗ ማንም የለም እና እንድረስላት እየተባለ ነው። እባካችሁ ምንችለውን ሁሉ አድርገን ተጽዕኖ ፈጣሪዎችን ቢሆን አድርሰን ይቺ ልጅ የሆነ የምትቋቋምበትን ነገር እንግዲህ ከጎኗ ማንም ከሌለ ምንም ነገር አይጠቅማትም። ግን ቢሆንም ያው የሚረዳት ሰው አይጠፋምና ቢያንስ እኛ ፋይናንሻሊ ምናምን ነገሮችን አድርገን ብንደግፋት ብዬ አስባለሁ። እንዴት ነው እንግዲህ ተጽዕኖ ፈጣሪ ሰዎች ጋር ቢደርስ ይሄ ነገር በጣም እሷን ለመርዳት የኢትዮጵያ ሕዝብ ሩሩ ነው የሚችለውን ሁሉ ያደርጋልና እንዲደርስ የምችሉትን ሁሉ ብታደርጉ ደስ ይለኛል። እንዳያችሁት ነው እንግዲህ ጃኒና አዶናይ ስቶሪ ባደረጉት በጣም ሰዎች ተጣልተዋል የሚል የራሳቸውን መላምት እየሰጡ ነው። እስቲ ሌላ አንድ ቪዲዮ ያለ እሱ አይተነው እንመለስ። ወይዬ ጃኒና አዶናይ ሳይጣሉ አይቀርም። በምን አወቅሽ? ይኸው አይጂ ላይ ስቶሪ እያደረገች ነው። ሳይጣሉ አይቀርም። ስራ ስቶሪ አድርጋለች። ምንድን ነው የሚለው? ጥላሁንበት እንጂ ሰዎችን ሁሉ ላይ ትይበት። ይሄ ማለት እኮ አስቢ በቃ ይሁን ልክ ካለ በኋላ አዋርድ ካገኘ በኋላ አሽሏት ነው የሚሆነው። እስቲ እሱ ላይ ግቢ። በጣም ይከፋኝ ይደብረኛል በእውነት በጣም ይደብረኛል። ሰሞኑን በጣም ሪፖስት አይደረግም ብታይ የእሷ ሪፖስት አደረገም። አንፎሎ አርግታታል እንዴ?
ያው ልጆቹም ያሉትን እንደሰማችሁት ነው ማለት ነው። ሁለቱም ስቶሪ ያደረጉትን እያዩ ብዙ ሰው እንግዲህ ተጣልተዋል፣ እንደውም አንድም ላይ ቪዲዮ እየሰሩ አይደለም አብረው የማይታዩም በማለት ተጣልተዋል የሚል አንድምታ ላይ ደርሰዋል ማለት ነው። እስቲ ያሉበት ሁኔታ ደግሞ የበለጠ ቀጣይ አጣርተን ማን ይዘን እንመጣለን። ሰላም ቤተሰብ እንዴት ናችሁልኝ? ዛሬ ማሚ ባርበር ጋር ነው የምንገኘው። በጣም ብዙ ሰዎች ጆን ዳንኤል የት ነው ጆን ዳንኤል ለምን አልተፈታም እያላችሁ የጠየቃችሁ ነበረ። ጆን ዳንኤል ቀጣይ ሳምንት የምናየው ይሆናል። አሁን ግን ጆን ዳንኤል ቂሊንጦ ወደ አባ ሳሙኤል ተዘዋውሯል ዛሬ ጠዋት ላይ። ስለዚህ እሱን ሄዳችሁ መጠየቅ የምትፈልጉ በሙሉ አባ ሳሙኤል ሄዳችሁ መጠየቅ ትችላላችሁ። ወንድሜ ቻው በላቸው። ያው እንደሰማችሁ ነው እንግዲህ ከሰሞኑ እነ ጆን ዳንኤል እንግዲህ የታሰሩት ጊዜ በበቂ ተለቀዋሉ። ሁሉም ሞቶ እንግዲህ ጆን ዳንኤል አልወጣም። ጆን ዳንኤል ደግሞ ወደ አባ ሳሙኤል ከቂሊንጦ ወደ አባ ሳሙኤል ተዘዋውሯል ማለት ነው። ያም ደግሞ ጆን ዳንኤል የተፈረደበት የተወሰነ ቀናቶችን ያክል ከአመክሮ በፊት የሚቀረው ጊዜ አለ ማለት ነው። እሱን አመክሮ ተገምግሞ ምናምን ነገር ወደ ፍርደኛ ክልል ሄዶ ከፍርደኛ ክልል ነው የሚፈታው ማለት ነው። ምክንያቱም የታሰረው ጊዜና የተፈረደበት ጊዜ በጣም እኩል ነው ማለት ነው። እነዛ ግን ከተፈረደባቸው ጊዜ በላይ ስለቆዩ ወዲያው እዛው ቂሊንጦ እያሉ ወጥተዋል። እሱ ግን የተወሰኑ ቀናቶች ስለሚቀሩት እነሱን ቀናቶች ደግሞ አመክሮ ከተሰጠው በኋላ ነው የሚወጣው ማለት ነው። እና ብዙ ሰዎች እንግዲህ የተሳሳተ መረጃ ያላቸው እና ጆን ዳንኤል ነፃ የተባሉ ምናምን ነው እየመሰላቸው ያለው። ነፃ ጥፋተኛ የተባለ ሰው ነፃ ሊባል አይችልም። የታሰሩት ጊዜ በቂ ነው የተባለው ማለት ነው። መቅደስ ደበሳይ ግን ማለት ነው ምንሽን ነው የሚያምሽ? አዶናይን ለማሳነስ የሄድሽበት ርቀት በእውነት በጣም ነው የሚያስጠላው፣ እጅግ በጣም ማለት ነው። ሲጀመር አዶናይ ባያመጣቸውና በአዶናይ ምክንያት መነጋገሪያ ባይሆኑ ኖሮ ባይሰለሞን አታቀርቢያቸውም ነበረ። እስከዛሬ ቼክ አድርገሽ የማታውቂያቸው ሰውዬ ሚዲያሽ ላይ አምጥተሽ አቅርበሻቸው የማታውቂው ሴትዮ ዛሬ አዶናይ ሲያመጣቸው አቀረብሻቸው ለዩቲዩብ ሽቀላሽ ለሽቀላሽ ስትይ ማለት ነው። ምክንያቱም አሁን በዚህ ሰዓት አዶናይ የነካው ነገር ሁሉ አሁን ለዩቲዩበሩም ለቲክታከሩም መሸቀያ ስለሆነ ማለት ነው። አቀረብሻቸው አይደል? ካቀረብሻቸው ደግሞ በቃ የራስሽን ሌላ ጥያቄ ጠይቀሽ እንትናት ምን አገባሽ አንቺ? ስለ ገንዘቡ በማን አካውንት ነው የሚገባ በምንድን ነው የሚገባው ምናምን የምትጠይቂው ሀሳብ ሰጪ ያደረገሽ ምን አገባሽ? መጀመሪያ ለምን አንቺ ይሄን ሀሳብ አላመነጨሽም ነበር? ዛሬ ይሄ ልጅ ይሄን ሀሳብ አምጥቶ ይሄን በጎ ነገር አምጥቶ እንትን ሲል ብሩ በማን ነው? ምን አግብቶሽ? ምን ይመለከትሻል? ልጅ እኮ መተውም እኮ ይችላል፣ መብቱ ነው። እንዴ አንቺ ደግሞ በጣም አይን ያወጣ የሆነ ቅናት እንዴ! ኧረ ዘንድሮ ምንድነው እንደዚህ ወንዱም ሴቱም እንዲህ በጣም ኮምፕሌክሳም የሆነው? አንቺ ደግሞ በጣም ትደብሪያለሽ። ጌታ አስጠላሽኝ። በጣም እንደሰማችሁት ነው እንግዲህ መቅደስ ደበሳይ ጋሰሌን እንግዲህ አባይ ቲቪ የሷ ፕሮግራም ላይ ያቀርባቸው ነበር እና ያቀርባቸው የተናገረቻቸው ነገሮች ብዙ ሰውን አላስደሰቱም፣ እኔንም አላስደሰተኝም። እንግዲህ ለጋሽ ሰለሞን አዶኒ እንግዲህ ቃል ገብቶላቸው ነበረ መኪና ይገዛው የሚል ቻሌንጅ ማለት ነው። ግን ቻሌንጁን ውል እንትን ይበል ምናምን የሆነ እንደ ግዴታ አደረገችው። በፍቃድ ነው ሊረዳቸው የፈለገው እንጂ ምንም በግዴታ የሚሆን ነገር አይደለም። ካልፈለገ መተው ይችላል። ልጅቷን ብትናገር እንደሰማች ግን እሷ የሆነ አንዳንዴ በግዴታ ምናምን እሷ እና አዶኒ እንግዲህ ለይሄንን ቻሌንጅ አስጀምሯቸው ምናምን እንግዲህ ቫይራል ባያረጓቸው ጭራሽ ትዝም አትላቸው አታቀርባቸውም ነበር ሁላ። ያንን እንኳን ማድረግ የማትችል ሰው አሁን እዚች ጎታ የመኪናው ነገር ውል ያዝ ምናምን ግዴታ አይደለም፣ በፍቃዱ ነው። በፍቃዱ ለሚያደርገው ደግሞ ምንም ውል ምናምን የሚያስፈልገው ነገር አይደለም። እሷ ብቻ አይደለም ይሄንን ያለችው፣ ሌላም አንድ ልጅ ያለው አለ ሰምተን ማለት መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል፣ ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። በዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። በዚህ ንግግርሽ ማለት ነው ሰው ካሁን በኋላ እንደ ጥሩ ጋዜጠኛ ያየኛል ብለሽ እንዳታስቢ፣ አቀሳሳሪ ብሎ ነው የሚያስብሽ ማለት ነው። ምክንያቱም ጋሽ ሰለሞን ምንም ያላሰቡትን ነገር እንዲያስቡ ነው ያደረግሽ። በሁለተኛ ደግሞ እነዚህ ሁለት ሰዎች ገና ብዙ ነገር ሊሰሩ አንድ ላይ ብዙ ነገር ሊያደርግላቸው እያሰቡ አንቺ እንደዚህ ብለሽ በማቀሳሰርሽ እንዲጣሉና እንዳይዋደዱ ነው ያደረግሽ። እና በመጀመሪያ ነገር ሰው ላይ ከመፍረዳችን በፊት እኛ ራሳችን ምን አደረግን ብለን መጠየቅ አለብን። ጋሽ ሰለሞን እኮ አዶናይ እንደዚህ ዞር ብሎ ባያያቸው ኖሮ አንቺ ራሱ ወደዚህ አጣሪያቸውም ነበር አታያቸውም ነበር። በእርግጠኝነት ደግሞ ማለት ነው ይህ የቃለ መጠይቅ ከብሩክ ሪል ስቴት ቻሌንጅ ከመስጠቱ በፊት የተካሄደ ነው እና አሁን እንደዚህ እንደሚሰጣቸው ሲረጋገጥ ምን ልትይ ነው? አሁን ለመፍረድ ባቸኩል በጣም አሪፍ እኮ ነው። ልጁ ቃሉ እንደሚጠብቅና ያለውን ነገር እንደሚያደርግ እኮ እናውቃለን እኮ ሁላችንም። ስለዚህ ከነ ክብርሽ ተከብረሽ ትቀመጪ አሪፍ ነበር። አሁን ግን መስመሩን አልፈሻል። አቀሳሳሪ የመጨረሻ በጣም ያስጠላ ስራ ነው የሰራሽው። ቢስሚላህ
ያው እንግዲህ ልጁም የተናገረውን እንደሰማችሁት ነው። መቅደስ ደበሳይ በጣም ፍጹም የሆነ ስህተት ነው። እንደነሱ ስለሆነ ብቻ ሳይሆን እንደኔ ማመለካከት በጣም ፍጹም የሆነ ስህተት ነው። ሰው በፍቃደኝነት ለሚያደርገው ነገር ውል ምናምን የሚያባበል ነገር የለም። ከፈለገ ማድረግ ይችላል፣ ካልፈለገ ማድረግ አይችልም። ኦፍ ኮርስ ገንዘብ እየሰበሰበ ምናምን ነገር ቢሆን ኦኬ ልክ ነሽ። ምክንያቱም ከተባለው ገንዘብ በላይ ሰብስቦ ለራሱ መዋል ስለሌለበት ምንም የሰበሰበው ነገር የለ፣ ምንም ያደረገው ነገር የለ። ስለዚህ መተውም ይችላል ማለት ነው። አለማድረግም መብቱ ነው። በፈቃደኝነት ለሚያደርገው ነገር ውል ምናምን ማለት ተገቢ ነው ብዬ አላስብም። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ ሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ያው እንግዲህ እንደሰማችሁት ዛበሻ እንደዘገበው ሰግጥ ፈምስ ቃል በጣም አነጋጋሪ ሆኗል። እንግዲህ ምን ይሄንን ያክል እንዳስጨነቃቸው አልገባኝም። እኔም መንግስት ያገደው እስከ ማለት ደረጃ ድረስ ማለት ነው። እንደውም ሰራዊት ፍቅሬን የዚህ አንዱ ተባባሪ አካል ነው እያሉ የሚገኛሉ ማለት ነው። የዚህን ያክል ምን እንዳስጨነቃቸው አላውቅም። ሰግጥ ፈምስ ምንም ለኔ መጥፎ ሳይዱ አልታየኝም። ግን የዚህን ያክል ትልልቅ ባለስልጣናቶችን ምን እያስጨነቃቸው እንደሆነ አላውቅም። ለዚህም አዶናይ የሰጠው ምላሽ አለ። እሱን ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ፣ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ እያሰብኩትና እኔ ለምንድን ነው የምሰቃየውልኝ? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው ምፈራው? ለምንድን ነው ማፍረው? ለምንድን ነው ምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ
ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት፣ በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ያው እንግዲህ እንደሰማችሁት ነው አዶናይ እንግዲህ ሰግጥ ፈምስ የሚለው ቃል በጣም ተጽዕኖ እያሳደረበት ይገኛል። ያንንም ለማስረዳት ይቻላል ያክል ሞክሯል። ሰገጤ ማለት ያው ፋራ ነው ምናምን ብሏል። እንደኔ ሰገጤ ማለት ፋራ አይደለም። ሰገጤ ማለት የያዘውንም ማይለቅ የጀመረውን ሳይጨርስ ሳያሳካ ወደ ኋላ የማይል አይነት ሰው ነው። በቃ ሰግጥ ያለ ሰው ምንለው አይነት በቃ የጀመረውንም ማይለቅ ምናምን ነገር ለዓላማው የሚቆም አይነት ሰው ነው እንደኔ አተረጓጎም ማለት ነውና ግን አንዳንድ ሰዎች የተረጎሙበት መንገድ በራሳቸው መንገድ ነው፣ የተረዱበት መንገድ ሌላ ነው። እንግዲህ አዶናይ ላይ ደግሞ በጣም ተጽዕኖ ፈጥሮበታል። ከዛ በኋላ አዶናይ ደግሞ የሰራው አንድ ቪዲዮ አለ። እስቲ እሱን ነው ጋይስ። ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይ ነው። እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። and አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። and አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ያው እንግዲህ እንደሰማችሁት ነው አዶናይ ሲል በቃ ከአቅሙ በላይ ሆኖበታል እና ይሄን ቃል አንጠቀም ብሏል። እንግዲህ ትልልቅ ባለስልጣናት አቅም ያላቸው ሰዎች ይመስሉኛል ጫና እየፈጠሩበት ነው። በጥሩ መንገድ ብትተረጉሙት ኖሮ ደስ ይለኝ ነበር፣ ግን አልሆነም። ያው በተለየ መንገድ እንግዲህ ወጣቱን ማነቃቃቱን ይቀጥላል ብዬ አስባለሁ። ይሄ ቃል ኖረም አልኖረም እሱን ወደ ኋላ ያስቀረዋል ብዬ አላስብም። እንግዲህ አዶናይ ከጎን ነን። እሺ ወደ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደያዛችሁባቸው አልጠራጠርም። ቪዲዮዎቻችንን እስካሁን ድረስ አይታችሁ ሀሳብ አስተያየቶቻችሁ ጋር ሰጣችሁ ሀሳብ አስተያየቶቻችሁ መስጠት እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችንንም ላይክ ስታደርጉት ለብዙ ሰው እንዲደርስ ስለሚረዳ ላይክ ማድረጋችሁን እንዳትረሱት። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ